እንደዚህ ግንፍል ያደረጋት ነገር ዶንጊው ከ20 ዓመታት በኋላ በድንገት ብቅ ብላ ህይወቷን እየተከታተለቻት እንደነበር ስለተገነዘበችና አሁንም ዶንጊውን ዝቅተኛና ደካማ አድርጋ ስለምታስባት ነበር በጥፊ የመታቻት። በዚህ ጥፊዋ የቀድሞ ክብሯን ለማስመለስና ለማስፈራራት ነበር የፈለገችው። በቦታ የነበረው ጄጁንም ያንጂንን ለማስቆም በመካከላቸው ገባ። ዶንጊው ግን አልተናደደችም። ይልቁኑ ያንጂንን ለዚህ ክብር በመብቃትሽ እንኳን ደስ አለሽ አለቻት። ያንጂን ህልሞቿን ሁሉ አሟልታለች። ዶንጊው ግን ህልሞቿ ገና እየጀመሩ ነበር። ምክንያቱም የልጅነት ጊዜዋን በልቶባት ስለነበር ነው። ያንጂንም በቁጣ ዶንጊውንን ለምን እስካሁን ትከታተኛለሽ? ከኔ ምንድነው የምትፈልገው? ብላ አላማዋን ትጠይቃታለች። ጄጁንም እሷን ለማረጋጋት ይሞክርና በሰዎች ፊት ያላትን ገጽታ እንድትጠብቅ አስጠንቅቋት በእርሷ ምትክ ዶንጊውን ይቅርታ ይጠይቃታል። ዶንጊው ግን ይቅርታውን አልተቀበለችም። እንዲያውም እስካሁን ድረስ በሚስጥር ትገናኛላችሁ እንዴ ብላ ጠየቀችው። ጄጁንም የዶንጊውን ንግግር ሲመለከት ማስመሰሉን ያቆማል። አንቺ እኮ በድሮ ጊዜ ደካማና ምንም የሚታይ ነገር ያልነበርሽ ልጅ ነበርሽ፣ አሁን ግን እንደምናይሽ ከሆነ ሰው መስለሻል ብሎ አሾፈባት። ዶንጊውን በዚህ ጊዜ ጄጁንን በእውነት የሰዎችን ቀለም መለየት ጀመርክ እንዴ ብላ ትሳለቅበታለች። ምክንያቱም እርሱ ቀለማትን መለየት አይችልም ነበርና። ጄጁንን ቃላቶቿ በጣም መቱት። እናም በዚህ ንግግሯ በጣም አፈረ። እናም ዶንጊው ጥላቸው ትሄዳለች።